ፊሻሌክስ ልጀምር ስል የሚገርም በወቅቱ ቤት መገዛበት መኪና መገዛበት ብር ነበረኝ 3-4 ዓመት ምናምን 3 ዓመት በፊትና በቃ እኔ ደግሞ በኢንቨስትመንት አምናለሁ ላይክ ስለ ቢዝነስ በቃ በጣም ኦብሰስድ ነኝ። ለምሳሌ ለምን ኦብሰስድ እንደሆንኩ ልንገር። ፒተር ቲልን ካወቀው የፔፓል መስራች ቢሮ የሆነ ወጣት ልጅ መጥቶ ፒች አረገልኝ ምናምን አዲሱን ፈጠራውን ምናምን ከዛ ደስ አለኝና 500,000 ኢንቨስት አደረኩበት አለ። ከዛ ያ 500,000 ከ10 ዓመት በኋላ 1 ቢሊዮን ሆነ አለ። ምን ማለት ነው? 500,000 ማለት አሁን ባጃጅ ነው 500,000 የሚገዛላ። ያ ባጃጅ ግን ከሆነ ዓመት በኋላ ቢሊዮን ይሆናል እንዴ? ይሸጣል እንዴ? አይሆንም። ከቢዝነስ ውጪ ገንዘብን የዚህን ያህል መልቲፕላይ የሚያደርግ ነገር የለም። 500,000 ለ1 ቢሊዮን የምታካፍለው ካልተሳሳስኩኝ ቁጥር ላይክ 2000 እጥፍ እንደማለት ነው። 2000 እጥፍ ማለት ነው። 2000 እጥፍ ማለት አይ ዶንት ኖ the word እንዴት አድርጌ እንደምገልጸው። መሬት ብትገዛ በ500,000 በሚሊዮን ብትገዛ ቢሊዮን አይሆንም። ከቢዝነስ ውጪ እንደዚህ ነገር ሊያሳካል የሚችል የለም። ያ ካምፓኒ ፌስቡክ ነው። ፌስቡክ ላይ ኢንቨስት ያደረገው ፒተር ቲል እንትና ላይ ማለት ነው። ማርክ ዘከርበርግ ላይ ማርክ ዘከርበርግ ላይ አርሊ ስቴጅ ላይ ኢንቨስት ካደረጉ ሰዎች አንዱ ፒተር ቲል ሂዝ በጣም ባይዘው እነዚህ ፔፓል ማፊያ የሚባሉት ያር ደሙስ በቃ እነ ሊንክድኢንን የሰሩት ቴስላን የሰራው ኢሎን መስክ የዛ አባል ነው። እነማን ናቸው ዋትስአፕን የገነቡት ምናምን በጣም የሚገርም ማፊያ ቲም ነው። ማፊያ ያስባለው ያው ሰክሰሱ ነው። ዋይልድ የሆነ ሰክሰስ ስላላቸው ነውና እነዚህ ነገሮች ሳነብ ሚሊዮነር ፋስት ሌን የሚለውን መጽሐፍ ሳነብ በቃ ይሄ ቢዝነስ ነገር ላይ ኢግናይት እንዲያደርግ የቢዝነስ ማይንድ ሴትን ኢግናይት የሚያደርጉ ነገሮች ስታይ እኔ በፍጹም ቤት አልገዛም መኪና አልገዛም ነው የምትለው። ላይክ the worst investment ናቸው as a investment as an asset ሊሆኑ ይችላል ግን as a investment so ፊሻሌክስ ኢንቨስት አደረኩት የነበረኝን ገንዘብ ማለት ነው። ሙሉ ሰዎች ቀጠርኩ አፑ ተገነባ 15 ምናምን ገና ያስቀጥር 15 ምናምን መመሮች ነው የቀጠርኩት። ከነሱ ውስጥ 1500 ሰው አወዳደረ ምናምን ነው the best የሚባሉ መመር ለማግኘት አፕሊኬሽን ራሱ ዴቨሎፕ ለማድረግ ብዙ ርቀት ይጫሉ ዴቨሎፐሮችን ሳወዳደር ጊዜ ወስዶብኛል ምናምን እና ኮስት የሚያደርግ ነገር አለ። የቢሮ ኮስት አለ ምናምን የሰዎች ላይ የምታወጣው ነገር አለ ምናምን ኤክስፔክቴሽን ደግሞ የሚባል ነገር አለ። ዞን አፕ ወጣ 1 ዓመት ተለፍቶበት ባይዘይ አር&ዲ ላይ ደግሞ 2 ዓመታት ብቻ ሪሰርች ኤንድ ዴቨሎፕመንት ማስተርሴን እየሰራሁኝ ስለ ኢትዮጵያ ትምህርት እንዴት ወደ ቢዝነስ መቀየር ይችላል እንዴት የእውነት ደግሞ ችግር ፈቺ ሊሆን ይችላል የሚለው ጊዜያት ወጭበታል። ታዲያ ሁሉ ነገር ኢንቨስት አድርጌያለሁ። ከዛ በዛ ወቅት ነበር ደግሞ ያገባሁት። ሌላ ኃላፊነት አለ ትዳር የሚባል አዲስ ልምምድ አለ ላይፍ ገባ። እስከዛሬ ከራስ ጋር ይኖርከው አሁን ደግሞ የምታቀው ከሚመስል ግን ከማታቀው ሰው ጋር ነው ትዳር እንደዛ ባይዘይ 2 ዓመት 3 ዓመት እና 5 ዓመት ቆይተናል በፍቅር። ሌሎች ሰዎች 10 ዓመት ሊቆዩ ይችላሉ። አብረህ መኖርና ግን በፍቅር መቆየት ይለያያል። አንድ ቤት ውስጥ 2 ጭንቅላቶች ሲገናኙ የተለየ ነገር ነው የሚፈጠረው። ዋይልድ የሆነ ነገር እሱ አለ። በዚህ ኤርሊ ስቴጅ የሆነ ቢዝነስ አለ። ማንም ሲድ ፈንድ አላረገኝም። ማንም ሞክሬ ነበረ ሰዎች ሼር እንዲያደርጉኝ ምናምን ወጪው ትልቅ ስለሆነ እኔ አሁን ያወጣሁት እኮ ትንሽዬ ነው። በዚህ 100 ሚሊዮን ይዘው ይገቡ አሉ ኤርቴክ ላይ እዚህ ኤጁኬሽን ቢዝነስ ላይ ግን ፌል አድርገው በ5 ዓመት ወጥተዋል። እና ሰዎችም አብረው እንዲያግዙኝ ምናምን አስቤ ነበረ አልተሳካም። የራሴን ነገር ነው ሙሉ ያወጣሁት። then expectation አለ እንዳልኩ አለቀ ጨረስን ላውንች አረገን እና ማስተዋወቅ ጀመርኩኝ ምናምን ፕሮሞት ማድረግ ጀመርኩኝ። ግን በቃ ኤክስፔክቴሽንን ሚት የሚያደርግ አይደለም ተው 1% ሚት አላደረገም። because እኔ 500,000 ሰው ያየኛል ዩቲዩብ ላይ በዛው 500,000 ሰብስክራይበር ነበር እና በዛ 1% እኮ ጆይን ቢያደርግ እኮ ይሄን ያህል ቢከፍል እኮ ሚል ካልኩሌሽን ሰርቼ ነው የገባሁት። ኦፍ ኮርስ ግን ያው የምትጠቀማቸው የቢዝነስ እንትኖች ይኖራሉ ላይክ መታገስ እንዳለብህ በደንብ ማርኬት ማድረግ እንዳለብህ ፕሮዳክት ላይ ፕራይስ ላይ ፕሌስመንት ላይ ፕሮሞሽን ላይ መስራት እንዳለብህ ብዙ ነገር ላይ ይሄ ማርኬቲንግ ሚክስን ጨምሮ ከዛ ደግሞ ሌላም ስራው ላይ ምናምን በደንብ እንትን ማለት እንዳለብህ ይገባሃል። ግን ምንም ኤክስፔክቴሽንን ሚት የሚያደርግ ነገር አልገጠመኝምና ደሞስ በቃ ዲፕሬሲንግ ሞመንት ነበር። ከሀገር መውጣት አስቤ ነበር ላይክ ትዳር ላይ ስለሆንኩኝ ደግሞ ገባ እሱም ከባድ ነው። ከዛ ደግሞ ባለቤቴ ደግሞ ልትወልድ ስትል ታመመች። በጣም እርግዝናው ሲመጣ በጣም አመማት እና እሱ ደግሞ ይበልጥ ከባድ ሞመንት ነበር። ላይክ ክረምት ላይ ነበር በቃ አይ ዶንት ኖ ላይክ ሁሉ ነገር ተመሳ ኢንስፓየር ኢትዮጵያ ላይ ቪዲዮ መልቀቅ አቆምኩኝ። ቢኮዝ ፎከስ ማድረግ ነበረብኝ ቢዝነሱ ላይ ላይክ ያወራው እስከመቼ ይኖራል ምናምን ብዬ ነው ራሴን እንትን ብለው ገባ። ቢኮዝ በቃ የቢዝነስ ማይንድ ሴት ኢግናይት ሲያደርግ ማውራትን ቁም ነገር ማድረግ ታቆማለህ። እኔ ስልጠና ስሰጥ ላይክ አይ ዶንት ኖ በአመት ማገኘውን ገቢ በአንድ ቀን ላገኘው እችላለሁ። ስልጠናዎች ላይ እንደዚህ እንትኖች ስጋበዝ ለድርጅቶች ምናምን በተለይ ሊደርሺፑን ማስተርስ ከሰራው በኋላ ለትልቅ ድርጅቶች ስልጠና ሰጥ ነበር እና እሱን ሁሉ ተውኩት። ቢኮዝ በቃ ፎከስድ የሆነ አፕ ነው የምሰራው
እና ያ ጥፋት ነበረ ገባ የሆነ ሳይድ ኢንካም እያመጣ ባላንስ ያረክ መሄድ ነበረብህና ሜንቶር ምናምን አላስቀም ነበር ቴክኖሎጂ ላይ ያለ ወይም እንደዚህ አይነት ለርኒንግ ፕላትፎርም ላይ እየሰራ ያለ ሰው ዳስ አንድ ጥፋት ግን እውነቱን ስነግርህ ላይክ ሜንቶር እንዲሆን የምፈልጋቸው ዋይሲ ኮምቢኔተር ላይ ያሉ ዓለም ላይ ነምበር 1 ሲድ ፈንድ የሚያደርጉና ይሄ ስታርታፖችን ቢልድ የሚያደርጉ እንትኖች ናቸው ላይክ 500 ቢሊዮን ምናምን ይሆናል የካምፓኒው ቫልዩ ትልልቅ ድርጅቶች እነሱ ናቸው ያዋለዱት ማዋለድ ነው የሚባለው ላይክ ስለዚህ እነሱ ጋር ነበር እየሞከርክ የነበረው አዎ እነሱን አይ ነበር በደንብ እነሱ ሜንቶር ነበሩ ኦኬ ላይክ ዲጂታል ሜንቶር ማለት ዲጂታል ሜንቶር ባለው ማለት ቪዲዮአቸውን በደንብ ያለው ፊዚካል ሜንቶር አልነበረም እውነቱን እኔ ፊዚካል ራሱ እኔ እንዲ ጎበዝ አይደለሁም ላይክ ለሰዎች እንደማወራው በጣም ፈጣን ተግባቢ ሰው አይደለሁም ግን ያስፈልገኝ እንደነበር አውቃለሁ አሁን ሳስበው ያስፈልጋል ከሁሉ በላይ ግን ሰፈሪንጉ ፐርሰናል መሆኑ ጥሩ ነው ብቻዬን ሰፈር ማድረግ ጥሩ ነው ምክንያቱም የሆነ ሰብረህ እንድትወጣም ያደርጋል እና ላይክ እነሱን አይ ነበር እውነቱን ስነግርህ አርቲክሎች አነብ ነበር ያው እንደ ሮለር ኮስተር ነው ዝቅ ልትል ትችላለህ ቀስ ያለ ደግሞ ይመጣል ሞመንተም እኮ እስክትገባ ነው ምንም ነገር ባይዘው አሁን በዚህ ሰዓት ሰፈር ያረጋ ያለ ሰው በቢዝነስ ይሆናል በላይፍ ይሆናል በትዳር በኑሮ ምናምን አለች እቺ ወቅት አለች በቃ የሆነ ኢንዲዩር የምታረግባት መጽናት ያለብህ መታገል ያለብህ ወቅት አለች በቃ ላይክ እና ዝም ብለህ የምታሳልፋት በተቻለ አቅም ሪፍሌክት እያደረግ የሆነውን ነገር ያያ ሀፕን እንዳያረግ ደግሞ እየተማርከበት እኔ ደስ የሚለኝ ወደ ኋላ እየሄድኩኝ ከራሴ ጥፋት ለሰኖስ አልደግመውም እላለሁ እና አሁን እማርበታለሁ ገባ እና ግን የሆነ ይደራረበባል ደግሞ ፈተና ሲመጣ ደግሞ አንዴ ነው I don't know why እና የሷም የባለቤት መታመም የቢዝነሱ እንደጠበቅኩት አለመሆን ፋይናንሻሊ ስትራግል ውስጥ መግባቴ ምናምን ቢሮውን ዘጋው ቦሌ ነበረ ሰፊ ቢሮ ትልቅ ስቱዲዮ ገንብተን ኮርሱን ፕሮዲዩስ ለማድረግ ምናምን በቃ ተደራረበና ያ ወቅት ደሞስት the hardest part ነበር ቻሌንጆቹ ካለፈው በኋላ ነው የምታውቃቸው ማለት ምን እንደነበረ ስተቱ የቱ ጋር ምን እንዳጠፋህ ምናምን የምታውቀው ካለፈና አሃ ምትላት ፓርት አለች ለካ ይሄን ነገር ቢስተካከል ኖሮ ወደዚህኛ ሄድ ነበር ምትላቸው ቦታዎች አሉና አሁን ብጠይቀኝ ይሄን ፖድካስት ይሁን ሌሎች ቢዝነሶች መጀመሪያ ላይ ይሄን ነገር እንደዚህ አድርገህ ብትጀምረው ኖሮ ምን ያክል ያድግ ነበር ብትለኝ አሁን ላይ ሆኜ አውቀዋለሁ የዛ ሳግን አላቆም ነበር አሁን ላይ ሆነ ምን ማስተካከል ነበረብህ በቃ ኢሚትስ የሚባል ወርቅ የሆነ መጽሐፍ አለ ምንድነው የሚያስተምርህ ላይክ ስራን ማከፋፈል ነው ታቋለ መጽሐፉን ታቋላ መጽሐፉን ሳይሆን እንትንም ኮንሰፕቱን ነው ያ መጽሐፉን ማንበብ አለበት ከቻልክ በተለይ ቢዝነስ ላይ ስለሆን ካንተ የእውነት እይታህን ይቀይራል ኦኬ ላይክ ምንድነው ኢሚትስ ጭረት MYTH ኢሚት ሪቫይዝድ የሚል መጽሐፍ ነው የማይክል ጋርበር መጽሐፍ ማይክል ጋርበር ይባላል ደራሲው እሺ ምን መሰለህ የሚያስተምረው ቢዝነሱ ላይ ቢዝነሱ ውስጥ አንተ ራስህ እንዳትቀጥር ነው የሚያደርግ ቢዝነሱ ላይ እንድትሰራ ነው የሚያደርግ ላይክ ምን ማለት መሰለህ ኢምፕሎይ አለ ሰው ይቀጠራል ሰልፍ ኢምፕሎይ ትሆናለህ ራስን ትቀጥራለህ ከዛ ቢዝነስ የሚሆነው ላይክ ቢዝነሱ በራሱ ራን ካረጋ አንተ በሌለበት የሚሰራ ከሆነ እሱን እንዴት ትፈጥራለህ የሚለውን የሚነግረኝ ሰው አልነበረም አይኖ ሜንቶር ቢኖረኝ ሊነግረኝ ይችላል ግን ከዛ በላይ በቃ ማይክል ጋርበር ሜንቶር ይሆን ያንን መጽሐፍ ሳነብ ብልጭ ነው ያለልኝ ለካ እኔ ነኝ ኤዲተሩን የምቀጥረው አንዳንድ ጊዜ ራሴ ኤዲት አደርጋለሁ እኔ ነኝ ኮርሱን የምሰራው አላምናቸውማ እኔ ማትስ መምህር ቀጠርኩኝ በጣም ጎበዝ ነው ድምፁ ግን አልወደድኩትም እኔ ማትስ ጎበዝ ነኝ ራሴ ናሬት አደረኩት ናሬት ለማድረግ የአንድ ግሬድ ሌቭል ናሬት ለማድረግ 2 ወር ፈጀብኝ አንድ ኮርስ ፕሮዲዩስ ለማድረግ አስብ አንድ ኮርስ ገባ የጊዜ የኤነርጂ የገንዘብ አስበው ኮስቱ ከዛ ኤክስፔክቴሽን ጊዜ ደግሞ ቆሞ አይጠብቅህም ገባ ስትመጣ ተማሪ አረፈድክብኝ እኮ ሌላ ጠና የፈለኩት ቅድም ነበር አሁን እኮ ኢንተራንስ ተፈተንኩ ይላል ለምን ይከፍላል ታዲያ ከዛ ለካ ሲስተማቲክ ማድረግ አለብኝ ከኔ ማውጣት አለብኝ ሰዎችን ማመን አለብኝ ስቀጥር ግን ዝም ብዬ አይደለም ዲው ዲሊጀንስ ኖሮ በፕሮሰስ ውስጥ አልፎ ኮንሺየስ ሆኜ መቅጠር አለብኝ ሲስተም እንዴት ክሬት እንደሚደረግ አንድ ነገር የሚደገም ከሆነ ሲስተም መሆን አለበት አይደል አውቀዋለሁ ግን እንዴት ልተግብረው የሚለውን አላውቅም ነበር ያ መጽሐፍ አይኔን ገለጠው ከዛ በኋላ በቃ ሲስተም ስለማድረግ ሆነ ማስቡ ሰዎች መቅጠር ማስተላለፍ ሌቨሬጅ ያው ሰዎች ሌቨሬጅ ናቸው ገንዘብ ሌቨሬጅ ነው ሌቨሬጅን መጠቀም ማለት ነው እና ያየሁት ነገሮች መቀየር ጀመሩ
ከኔ እጅ እንዲወጣ ማድረግ ጀመረ። ኦፍ ኮርስ አሁንም ድረስ ከኔ እጅ የሚያወጡ ነገሮች አሉ ፐርሰናሊ የምሰራቸው፣ ግን አብዛኛውን ነገር ከኔ እጅ አወጣሁት፣ ከኔ ቁጥጥር እጅ አወጣሁት። ያኔ በራሱ ማደግ ጀመረ። እኔ ምን ላይ ፎከስ ማድረግ ጀመርኩኝ? እንዴት ይህንን ካምፓኒ ይሽጥ፣ እንዴት አፕሊኬሽኑ ብዙ ተጠቃሚ ይኑረው፣ እንዴት ብዙ ሰው ጋር ይድረስ። ከዛ ተማሪዎቹ ጋር መገናኘት ጀመርኩ። እድል አገኘው። ክፍተቱን አየው። እንዲህ ቢሆን ይልሃል፣ እንዲህ ቢሆን ለምሳሌ እኔ እኮ ገጠር ነው ያለሁት፣ ያለ ኢንተርኔት እኮ ቢሰራልኝ ይልሃል። ያለ ኢንተርኔት እንዲሰራ ታደርጋለህ። ስለዚህ ከዩቲዩብ የተሻልክ ትሆናለህ ማለት ነው። ወይም ከዩቲዩብ ሌላ አማራጭ አሁን እኮ ትምህርት ስታስተምር እኮ እውነቱን ስነግርህ ከዛ እስከ 12ኛ ክፍል እኮ ቆንጆ አድርገው የሚያስተምሩ ዩቲዩብ ላይ አሉ። አንተ ጋር ለምን ነው ከፍዬ የምማረው ይለኛል። ልክ ነው እኮ ሂዝ ራይት። ያንን መልስ መመለስ ያንን ለማሰብ ጊዜ ኖረኝ። ለምን ጊዜን ገዛውበት በገንዘቤ ሰዎች እንዲሰሩ አረኩ። ታስ ትልቁ ጥቅም ባይዘው ይኸውልህ፣ የገንዘብ ትልቁ ሌቨሬጅ ጊዜን መልሰን እንደገዛበት ገባ። ጊዜህን ለራስ ታደርገዋለህ፣ ለምትወደው ስራ ታውለዋለህ። መስራት ላለብህ ኢምፖርታንት ኤንድ ኢምፓክትፉል ለሆኑ ስራዎች እንድታውለው ጊዜህን ገንዘብ ይጠቅማል። የምትወደውን ትሰራለህ፣ የማትወደውን ታስተላልፋለህ። የማትችለውን ኤክስፐርት ያልሆንክበትን አንተ ኤክስፐርት የሆንክበትን ታስተዋውቃለህ። የምትወደውንም ደግሞ ግዴታ መስራት አይጠበቅብህም። ቴንክ ዩ በቃ ላይፍን እያቀለልክ በዚህ ጠንክረህ መስራት የሚጠቅምህ እንድትሰንፍ ነው ባጭሩ። በዚህ ጠንክረህ ትሰራና የሆነ ገንዘብ ታገኛለህ አይደለ? ከዛ በኋላ ትሰንፋለህ። መስነፍ ግን ስለ ኢነሰንስ ላይክ በቃ ለገንዘብ ብለህ እንዳትሰራ ያደርግሃል ነው ሌቨሬጅ። ስትሰንፍ ሚንስ የሚያስደስትህን ታደርጋለህ። ራስን አጨቁ ነው። ዛሬ እኮ እኛ ሁሉን ላይፋችንን ከፕሮዳክቲቪቲ ጋር የምናገናኝ ረጅም ሰዓት መስራት ምናምን፣ እንደዛ ካልሆነ ቀን የባከን ይመስላል። ቁጭ ብለህ የሆነ ሰዓት ካላጠፋ ለ8 ሰዓት ለ10 ሰዓት ካልሰራህ ምናምን ዛሬ እኮ የባከነ ቀን ምናምን ትላለህ። አንዳንድ ጊዜ ማሰብ ራሱ ስራ፣ ዝም ብሎ አይምሮህን በማይሆኑ ሀሳቦች ማንከላውስ ራሱ ስራ። ኢን ዘ ሚን ታይም የሆነ አዲስ የሆነ ነገር ልትፈጥር ትችላለህ። ገባ? እንደውም አይምሮህ ምን አይነት ስቴት ውስጥ ሲሆን ነው ለፈጠራ የሚመቸው? ዲሲፕሊን የሆነ ስቴት ውስጥ እኮ ሲሆን ብቻ አይደለም፣ እንደውም ነፃ የሆነ ፍሪ ሙድ ውስጥ ሲሆን እንደውም አዲስ ነገር አፈጥር። ቴንክ ዩ። እንደውም በቃ ሜካኒካል ወርክ ላይ ነው ፎከስ የምታደርገው። እንደውም ናቫል ራፊካንት ምን ይላል መሰለህ አለ የሆነ ወቅት በቃ በጣም በፓሽን በሞመንተም የምትሰራበት ወቅት አለ፣ የምትሰንፍበት ወቅት አለ። የምትሰንፍበት ወቅት ላይ የሚያስደስትን ነገር አድርግ። እኔ ድሮ ማማከራቸው ትልልቅ የመርካቶ ነጋዴዎች የሚገርም ምን ይሉኛል መሰለህ፣ በቃ ስራ በጣም በሚጦፍበት ሰዓት ወጥረን እንሰራለን፣ ስራ ሲቀዘቅዝ ከሚስቶቻችን ጋር ዱባይ ነን። በቃ ከዛ ደውዬ እንዴት ነው እሰራለሁ እዚህ ብሆን ይላል፣ እዚህ ስራ ቦታ ብሆን ዛሬ ቢዝነስ ተመቷል፣ መንግስት እንዲህ ነው ሳማርር ብላለሁ፣ ደስተኛ ነው። ዱባይ ሄዳለሁ ይልሃል፣ ወይ ቱርክ ሄዳለሁ ወይ አሜሪካ ሄዳለሁ፣ እዛ ከሚስቴ ጋር ሳለፈ ሲስተካከል እመጣለሁ ደግሞ አለ እና ሞመንቱን በደንብ አድርገው ነው ያጣጥሙታል። እና እኔን የቀየረኝ የሚዝ የሚለው መጽሐፍ ነው። ለብዙ ሰዎች ሪኮመንድ አደርጋቸዋለሁ።